ጀልስ ታስተራኝ መኖር አይታከተም። እንደውም አንድ ነገር ልንገርህ፣ ስለ እናቴ ምንም የምታውቀው ነገር የለም። አውቃ ሆን ብለን ለማጥበር የተጠቀምክብኝ። እመነኝ ዳግም፣ ስለ እናት በደንብ አውቃለሁ። በአሁኑ ከልቤ ነው ነገር የመጣሁት። ውሸታም ምንም አታውቅም። አንተ ማድረግ የማትችለው ነገር እኔን ለማስደረግ ነው። ከዚህ በኋላ ደግሞ በእናት እያሰበብክ ምንም ወንጀል ልታስተራኛችን። ገነት ምንድን ነው ያልከው? ገነት ወላጅ እናት ናት። ገነት የብሌን እናት ወላጅ ናት። ስንት ነገር የለፋውበትን ነገር እንዳታበላሹ። እንዳይበላሽ ከፈለግሽ አልኩሽን አድርጊ። እሺ? አልቻልኩም። እንደዚህ እኮ ቀላል ነገር አይደለም። ልጅ ነኝ ብለሽ አሳመነሽ የለ እንዴ? እንዴት ይከብድሻል? እባክሽ ተረጂኝ። ሌላ የፈለግሽውን ነገር አደርግልሻለሁ። እባክሽ ሄሉዬ፣ ይህንን ነገር ብቻ ተይው። እኔ ከዚህ በቀር ሌላ ምንም አልፈልግም። እሺ? እየደወልሽ አትናፋረቂ። ይልቅ ተነስተሽ ደህና ምግብ ስሪ። ደህና ፈዋ ከበላው ትንሽ ቆዩ። ስለፈጠረሽ ሄሉ እባክሽ ማታ እንዳትመጪ። ማምን ራሱ እኮ አላሳመንኳትም። አሳምኛታ። ሰዓቱ እንደው ገና ነው። ደግሞ አንቺ ማሳመን ላይ ጎበዝ አይደለሽ እንዴ? ልጇን እንደሆንሽ ራሱ አሳምነሻት የለም? ባሳለፍነው ነገር ለለምንሽ ቢያንስ እንኳን ዛሬ ብቻ አትምጪ። ትንሽ ጊዜ እኮ ያስፈልገኛል። አልሰጥሽም። ይልቅ ጊዜሽን እኔን በመጨቅጨቅ ከምታሳልፊ እሷን አሳምኛት። እሺ? ስሚ፣ ዛሬ ወይ እኔ አንቺ ቤት እገባለሁ ወይ አንቺ ከዛ ቤት ትወጫታለሽ። እሺ? እባክሽን ልለምንሽ፣ በምታምኚው ይዤሻለሁ። ዛሬም ብቻ እንዳትመጪ። ነገ እኔ ራሴ ይዤሽ እመጣለሁ። ዛሬ ግን ጭራሽ አልችልም። በጣም ተናዳለች። እሺ፣ አንድ ቀን መታገስ አያቅተኝም። እስከ ነገ ግን እንድታሳምኛት። እሺ? እና ዛሬ አትመጭም? አዎ አልመጣም። ካልማልሽልኝ ግን አላምንሽም። ሀሳቤን ሳልቀይር ስልኩን ብትዘጊው ይሻልሻል። አለበለዚያ ግን ዋ። እሺ እዘጋለሁ። በፈጠረ ባሳለፍነው ነገር ልለምንሽ ስትላት እሱን እንኳን ድሮ እኮ ነው የረሳሽው። ስለዚህ አሁን ይኸውልሽ ጓዜን ይዤ መጥቻለሁ፣ እልቁንስ አስገቢ ስትላት ሰላም እኮ እምቢ አለችኝ አላሳመንኳትም ስትለው እሱ እኔን አይመለከተኝም አሳምኜ ብዬሽ ነበረ። ስለዚህ ጊዜ ሰጥቼሽ ነበር። አለማሳመን ያንቺ ፋንታ ነው። እንግዲህ ከአሳምንሽ እዚህ ቤት እንድገባ ካላደረግሽኝ እንግዲህ ሁሉ ነገር ዝርግፍ አድርጌ እነግራታለሁ። አንቺም ከኔ ጋር ጓዝሽ ሰብስበሽ ከኔ ጋር ትወጫለሽ፣ ምርጫው ያንቺ ነው ትላታለች ማለት ነው። ነገር ግን በጭራሽ እንደዛ ማድረግ አልችልም፣ እባክሽ እየለመንኩሽ ነው ብትላት ምንም የምሰማሽ ነገር የለም፣ እባክሽን እልኩንስ እኔ ምንሽን ነገር እሺ ብቴና ባትታረጊ ይሻልሻል። ቀድሜ ነግሬሽ ነበር እኮ አልመጣም ስልሽ እውነት መስሎሽ ነበር እንዴ? ታውቂኛለሽ፣ አንድ ነገር ካሰቡ ካላሳካው ወደኋላ እንደማልል እኮ በደንብ ጠንቅሽ ታውቂኛለሽ አይደለ እንዴ? ትላታለች። አዎ በእርግጥ አውቃለሁ፣ ግን እባክሽን ማሚ እባክሽን ለዛሬ ብቻ እዚህ እንድታድር ፍቃጅላት፣ የምትሄድበት ቦታ የላትም ስትላት ነበር። አይ ምንም ነገር ማድረግ አልችልም፣ ስለዚህ መሄድ ትችላለች እንጂ ብትለም፣ ነገር ግን ብትለምናቱም ሰላም ግን አሻፈረኝ፣ ሌባ ነች፣ በጭራሽ እዚህ እንድትቆይ አልፈልግም ትላታለች ማለት ነው። ነገር ግን ሌባ ነች ያልኩሽ ውሸቴን ነው፣ እባክሽን እመኝኝ ብላ ስትለምናት ነበር። ነገር ግን በጭራሽ ይህንን መስማት አልፈልግም በማለት ትጭዋለች ማለት ነው። ነገር ግን ቃል በጣም ፈርታ ሳሚ ጋር ትደውልና አንድ ነገር እንዲያደርግለት ሄለንን ስትጠይቅ ነበር። እንግዲህ ምርጫው አንቺ ነው፣ ከዚህ በላይ ምንም ነገር ማድረግ አልችልም እያለች ነበር። እባክሽን አሁን እናቴ በኃይሉ እናቴ እንደሆነች በጭራሽ ማወቅ የለባትም ብሎ እየነገራት ነበር። ለብሌንም አታስብ፣ እኔ ይህንን ነገር ለማንም አልናገርም፣ ቃልም ሆነ በኃይሉ ይህን ነገር ከሰሙ ታውቂያለሽ እናቴን ይጎዱብኛል። ስለዚህ እናቴ እንድትጎዳ ግን በጭራሽ አልፈልግም። ቆይ ልጆን እሱ ለምን ሊሰርቅ ቻለ? ቆይ ያልገባኝ ነገር ታሪኩ ብዙ ነው። ሌላ ጊዜ ተረጋግቼ አስረዳሻለሁ፣ ተረጋግቼ እነግርሻለሁ ብሌን እባክሽ አሁን ግን ለማንም ነገር
ትንፍሽ እንዳትይ እናቴ ምንም ነገር ማወቅ የለባትም ብሎ ይነግራታል። እሺ ሀሳቧ ይግባ ለእናት ምንም ነገር አልነግራትም እያለ ነበር። እናም ሄለን እንግዲህ እዚህ ቤት እንደምትኖርና ምን ብላ እንደነገረችሽ አላቅም። ቃል የተናገረችው ነገር ድሮ ልጅ ሆኜ ያሳለፍኩት ነገር ነው እንጂ አሁን ግን በጣም ተቀይራለሁ። እባክሽ ማዘር እባክሽ እንደዚህ አትጤኝ። እኔ መጥፎ ሰው አይደለሁም። በፊት ልጅ ሆነን አብረን ስንጫወት ስርበን ሰርቀን የምንበለው ነገር እሱም ነው ትዝ ያላት እንጂ ቃል በጭራሽ እኔን ጠልታኝ ወይም ደግሞ ከሷ ጋር ጎዳና ላይ ብዙ ነገር አብረን አሳልፈናል እና እባክሽን ትላታለች። እና እሺ በቃ ለዛሬ ሴት ልጅ አለኝ፣ ሴት ልጅ ስላለኝ ከዚህ በዚህ በምሽት ውጪ ብዬ ከቤት አላስወጣሽ ነገር እዚህ ማድረግ ትችላለች ስትላት፣ እሺ ማዘራው አመሰግናለሁ፣ መቼም እንደማላሳፍርሽ ቃል እገባለሁ እና እባክሽን ይቅር በይኝ ስትላት ነበር። እና ቃልም እንግዲህ ማሚ እሱ ያለፈ ታሪክ ነው፣ አሁን ግን ተቀይራለች። ያን ልጅ ሆነን ስናደርግ የነበረው በሙሉ ነው እንጂ አሁን ሄለን በጭራሽ ንጹህ ሰው ነች ብላ ነገረቻት። ሰላምም ሴት ልጅ ላለኝ በጭራሽ አልጨክንም፣ ለዛሬ ገብታ ትደር፣ ሌላ ጊዜ ግን እዚህ እንድትቆይ በጭራሽ አልፈቅድም ትላለች። እና እሺ ማሚ በቃ ለዛሬ ትደር፣ ነገ እንደምንም ብለሽ ሰላምን ምን ብለሽ አሳምንሻት እዚህ እንደምታድር አላውቅም፣ ነገር ግን እንደምንም ብለሽ እሷን አሳምተሽ እዚህ እንድትቆይ ታደርጋለሽ እያለ ነበር። ዳግና ብሌን በጣም ደስተኛ ሆኗል። ዳግም እንግዲህ እናቱ ስላገኘ ረጅም ጊዜ እናቱ ስፈልግ የነበረው እናቱን በቀላሉ ስላገኘ በጣም ደስተኛ ሆኗል። እናቱም ስላገኘ ብሌንም እናቷ አሳዳጊ እናቷ ልጇ ብዙ ጊዜ ስለ ልጇ ብዙ ጊዜ ስታለቅስና ስትከፋ በተደጋጋሚ ስታያት ስለነበረው አሁን እናቱም ልጇ ስላገኘች በጣም ደስ ብሎ ከዚህ ምድር ላይ እንደኔ ደስተኛ የለም፣ በጣም ደስተኛ ነኝ። እናቴ ራቀንበት ቦታ ደስ የሚል ህይወት ከኔ ጋር እንድትኖር አድርጋታለሁ። ስለዚህ እስከዛው ግን በእኔና ባንቺ ይቅር ምስጢሩ ብለን ሳሚን በጭራሽ አላመነም ነበር። እናቱ ገኒ እንደሆነች ስትነግር ሳሚ እንግዲህ በቀጣይ ብሌን እናቱ እንደሆነችው ብሌን ሰላም ትክክለኛ ወላጅ እናቷ እንደሆነችው እንድታቂ አረግሻለሁ የኔ ፍቅር እያለ ነበር። እና በኃይልም ከእስር ቤት ልፈታ እንደሆነ ቃልም ስትሰማ በጣም ተበሳይታለች። ነገር ግን አሁን እንግዲህ ሰላም እንዳይታወቅበት ስትጥር የነበረው ቃል እና ሳሚ ጎድ ያረጋታል። ምክንያቱም ለብሌን ትክክለኛ ወላጅ እናቷ ሰላም እንደሆነችም ጭምር ለመናገር ይወስናል። ቃል ግን ይህን ስትሰማ እሱን እስር ቤት ለማስገባት ብዙ ነገር ስትጥር ነበር። ሳሚን እስር ቤት ለማስገባት ስትሞክር ነበር እና ሳሚና በኃይሉ ለማጣላት ስትሞክር ነበር ማለት ነው። እና በጭራሽ ሳሚ የባይሉ ዕጣ ፈንታ ያለችው ባይሉ ከእስር ቤት ከፈታ ሳሚ እስር ቤት ከገባ ግን መቼም እንደማይወጣ እርግጠኛ ነበር። እና እኔ ምልሽ ማዘሯን እንደምንም ብለሽ ማሳመን አለብሽ። መቼም ነገ እዚህ ዛሬ አድሬ ነገ ተመልሼ እንደምሄድ እንደማትጠብቂ ተስፋ አረጋለሁ። እዚህ እናንተ ጋር እንድቆይ ከእናንተ ጋር እንድኖር እንደምልሽ ብለሽ አሳምኛት እሞክራለሁ አልኩሽ። እንግዲህ አታስጨንቅኝ። የማይሆን ነገር በራሴ ጥፋት ነው። ስላንቺ መጥፎ ነገር ነግራት በዛ ነው የጠላችሽ። አሁን ምን ብዬ እንደማሳምናት ግራ ገብቶኛል። ደጋግሜ ነግራት ነበር ተቀይራለች እንኳን ብዬ ግን ልታምነኝ ፈቃደኛ አልነበረችም። ቅምን አባሽ እንዳደረግ ነው እየፈለግሽው እያለቻት ነበር። አልገባኝም ልጆች ለምንድነው የምትጨቃጨቁት? አልገባኝም። ምን የተደበቀ ምስጢር አላችሁ ንገሩኝ እስቲ ስትሉ አይ ማዘራ ምንም ነገር የለም፣ ያው እኔና እሷ ብዙ ነገር አብረን ስላሳለፍን ለዛ ነው ስትል ነበር። እና ቃል አይ ማሚ ምንም ነገር የለም፣ በቃ ማሚ እኔና ሄለን ትንሽ ወጣ ብለን አየር ተቀብለን እንድንመጣ ፍቃድልኝ ስትላት አዎ ትችላላችሁ፣ ሄዱ አብረሽ ተጫወተሽ ነይ፣ ግን የማውን ነገር እንደማታረጉ ግን ተስፋ አረጋለሁ ስትል ነበር። ማሚ አታስቢ፣ ምንም ነገር አይፈጠርም፣ ከሄለን ጋር ብቻ ትንሽ ዞር ዞር ብለን ተመልሰን እንመጣለን ስትላት ነበር። እና በዛ ይስማማሉ ማለት ነው። ነገር ግን እንግዲህ ሄለን ቃል በጣም ፈርታ በጣም ተጨንቃ ነበር። በኃይሉም ከእስር ቤት ሊወጣ እንደነበረ ስለሰማች እንግዲህ ወንድሜ ከእስር ቤት ሊወጣ ነው፣ ሞቅ ሞቅ አድርገን ቤቱን እንጠብቀዋለን፣ ማሚ በኃይሉ ዛሬ ነው እንደሚመጣው ብላ ስትጨነቅ ነበር። እና ያላት አማራጭ በኃይሉን ውጭ ጠብቃ ለማግኘት ትወስናለች። እንግዲህ ከሄለን ጋር አንድ ላይ እንወጣለን ብላ ከሄለን ጋር ተያይዞ ይወጡና በኃይሉ ከእስር ቤት ሲወጣ ጠብቆ ልታናግሮ ትወስናለች። አንቺ የተረገምሽ፣ አንቺ እንደዚህ እንዳረግሽው በደንብ አውቃለሁ። አሁን ሁሉ ነገር እንዳይገለጥብሽ ነው አይደለ መጥተሽ እዚህ ልትለምኝ የፈለግሽው? እንግዲህ ሁሉ ነገር ለእህቴ እነግራለሁ። እስቲ ምን እንደምታረጊ አያለው። እዚህ የተደላደልሽበት ህይወት አለኝ ያልሽው ህይወትሽን
በአንድ ደቂቃ ውስጥ እንደምነጥቅሽ በደንብ ታውቂያለሽ አይደለም? እንዴት እኔን ደፍረሽ እስር ቤት ልትከቺ ሞክርሽ? እሷ ግን ምንም እንዳላደረገች እና ጭራሹ ትክዳለች። ሳሚ እንዳደረገው ስታሳብብ ነበር ማለት ነው። እና ሄለን አልገባኝም፣ ይሄ ሰውዬ የማዘሯ ወንድም ነው ማለት ነው? ምን አይነት ተንከሲስ ነው ግን? እሱ ደግሞ ከአንቺ የዋዘ አውሬ። ቆይ ምን ያደረገቻቸው ግን? ግን እኮ ሰላም ጥሩ ልጅ ነች፣ ጥሩ ነች፣ ጥሩ እናት ነች። ግን ተጫወትሽበት። ምን ነው አንቺም የኔ ተባባሪ አይደለሽም እንዴ? አሁን ምነው አሳዘነችሽ እንዴ? እያለቻት ነበር። አይ እንደዛ እኮ አይደለም ቃል እያለቻት፣ እንግዲህ እዚህ ቤት የምትኖሪ ከሆነ ብሌን ከዚህ ቤት እንደምንም ብለን አንድ ላይ ሆነን ከዚህ ቤት እንድትወጣ እናደርጋለን ብሎ ያስባሉ ማለት ነው። ሰላምን የማይሆን ነገሮችን እንድታስብ ለማድረግ ብሌን ጋር ለማጣላት ሲሞክሩ ነበር ማለት ነው። ነገር ግን ሄለን እንግዲህ መታ በኃይሉን ትተዋወቃለች። የቃል የልጅነት ጓደኛ እንደሆነችም ጭምር እስከዛሬ እንዴት ነው አላወኩሽ አንቺ እያላት ነበር። እንግዲህ ቃል በጣም ፈርታ ሰላም ሁሉ ነገር ትደርስበታለች ታውቃለች ብላ እጅግ በጣም ሰግታ ፈርታ ነበር እና ሁሉ ነገር ከባይሉ ጋር እንዳታወራው ብዙ ነገር ስታደርግ ነበር እና ባይሉም ጥሩ ስሜት እንዳልሆነ እንደተጎዳም ጭምር እንደውም ምንም ነገር እንዳይነግራት ብትለምነው ነገር ግን ሰላም የተፈጠረውን ነገር ማወቅ እንደምትፈልግ ግልጽ ነበር። ሳሚም እንግዲህ ሁሉ ነገር ለብሌን ነግሬ ትክክለኛ ወላጇን እና እንድታገኝ እስከዛሬ ተጫወት ነው ራሱ በቂ ነው። አሁን ግን ትክክለኛ ወላጇን ማወቅ አለበት ብሎ ይወስናል ማለት ነው። ይሄንን በጭራሽ እንዳያረግ አልፈቅድም። እሱን ልክ እንደ ባይሉ እስር ቤት እንዲገባ አድርጋለሁ። አሁን አንቺም ቢሆን ሳሚ ሁላችሁም እኔን የማስፈራራት መፍት የላችሁም። ስለዚህ ከዚህ ቤት እኔ ሁን ብቻ ሳይሆን አንቺም ትወጫለች። ስለዚህ እንደዛ ነገር እንዳይፈጠር ሳሚን ሆነ ባይሉ ከህይወታችን ማስወጣት አለብን ብላ ትወስናለች እና ሳሚን ለብሌን እንዳይናገር ማድረግ